ማንቸስተር ዩናይትድ የኮቢ ሜኑን ውል ማራዘሙን ይፋ አድርጓል። በጣም አሪፍ ይመስለኛል። ይህ ተጫዋች ከጥቂት ወራት በፊት ሮበን አሞሪ በነበሩበት ጊዜ በቋሚነት የተሰለፈ ስላልነበረና ሮበን አሞሪ ደግሞ ኮቢ ሜኑ በሚሰለፍበት ቦታ ላይ ያው አንድ ተጫዋች ነው የሚፈልጉትና ብሩኖ ፈርናንዴሽን ወደ ኋላ መልሰው እዛ ቦታ ላይ ያሰልፉት ስለነበረ ምንም ማድረግ አልችልም፣ ወይ ብሩኖ ፈርናንዴሽን መብለጥ ነው ያለበት አሊያም ደግሞ ቤንች ነው የሚሆነውና አሁን በሚል ተመራጭ ተጫዋቻቸው የሀገራቸው ልጅ ብሩኖ ነበረ። በዚህ ምክንያት ጨዋታዎችን እያደረገ አልነበረም። እንደዚሁም ጥር ላይ ከክለቡ የመውጣት ፍላጎትም ነበረው። ጥያቄም ማቅረቡን የሚጠቁሙ መረጃዎች ወጥተዋል። ቢያንስ በውሰቱ ሌላ ክለብ ሄዶ ይህንን የውድድር ዓመት አጠናቆ በዓለም ዋንጫ የሚሳተፍበትን እድል ለማስፋት ነው ያንን ውሳኔ አሳልፎ የነበረው። ግን ደግሞ ሮበን አሞሪም የተሰናበቱና ካለፉት 13 የፕሪሚየር ሊግ ጨዋታዎች 12ቱን ጀምሯል። ድንቅ ብቃት ነው ደግሞ እያሳየ ነው። ሜዳ ላይ በጣም አስደናቂ አቋም ነው እያሳየ የሚገኘው። አንድ ጨዋታ ብቻ ነው ማንቸስተር ዩናይትድ የተሸነፈው። ይሄ ምስክር ነው። እሱ ባለበት ጨዋታ ላይ በጀመረበት ጨዋታ ላይ እና በጣም የሚያስደንቅ ነው። እስከ 2031 ድረስ ውሉን አድሷል። 5 ዓመታት ማለት ነው። 2014 ነበረ በ6 ዓመቱ የማንቸስተር ዩናይትድን አካዳሚ እየተቀላቀለው ገና በወጣትነቱ ለማንቸስተር መጫወት ስለጀመረ አሁን በ21 ዓመቱ 98 ጨዋታዎችን አድርጓል። እንደ ዩናይትድ ላለ ትልቅ ክለብ ከአካዳሚ አድጎ በብዙ ጨዋታዎችን ማድረግ ያው የተጫዋቹ ምርጥ መሆንን ይጠይቃልና ያንን ነው ኮቢ ሜኑ እያሳየን የሚገኘው። በዛ ላይ 2024 ማንቸስተር ሲቲን ማንቸስተር ዩናይትድ አሸንፎ የኤፍኤ ዋንጫ አሸናፊ ሲሆን ጎል አስቆጥሯል የፍጻሜ ጨዋታ ላይ። እንደዚሁም የአውሮፓ ዋንጫ የፍጻሜ ጨዋታ ላይ የተጫወተ ነው እና በድጋሚ የእግር ኳስ ህይወቱን ወደ ግሩም መንገድ የሚመልስበትን እድል አግኝቷል። ሜኑ ማንቸስተር ዩናይትድ ሁልጊዜ ቤቴ ነው፣ ይህ ልዩ ክለብ ለቤተሰቤ ሁሉም ነገር ማለት ነው። ዩናይትድ በመደበኛነት ለታላላቅ ዋንጫዎች እንዲፋለም ለመርዳት ቁርጠኛ ነኝ ብሏል ከፈረመ በኋላ። ጄሰን ዊልኮክስ የማንቸስተር ዩናይትድ ዳይሬክተር ኦፍ ፉትቦል ናቸው እንደሚታወቀውና በዓለም ላይ ካሉ እጅግ በጣም ተሰጥኦ ካላቸው ወጣት ተጫዋቾች አንዱ ነው። የቴክኒክ ችሎታው፣ ለሙያው ያለው መሰጠት፣ ትሁት ስብዕናው ለወጣት ተጫዋቾቻችን ፍጹም አርአያ ያደርገዋል። እጅግ በጣም አስደናቂ ለሆነው የአካዳሚ ስርዓታችን እውነተኛ ምስክር ነው በሚል ገልጸውታልና የማንቸስተር ዩናይትድ እና የኮቢ ሜኑ ፍቅር ይቀጥላል ማለት ነው። ልክ አሞሪም እንዳደረጉት እንደዛ ካላደረጉት በስተቀር አሁን ባለው አቋምና ግን ጥሩ የሚያሳይ ይመስለኛል ለክለቡ ወደፊት እስቲ እንመለከታለን። ግን አሁን ባለው አቋም ያ የሚሆን አይመስልም አይደለ? በእርግጥ ካሪክ ከማንቸስተር ዩናይትድ ጋር ይቆይ የታወቀ ነገር የለም። ግን አንደኛው ማንቸስተር ዩናይትድ ከሚፈልጋቸው አማራጭ ውስጥ ካሉ አሰልጣኞች መካከል አንደኛው እንደሆነ ግልጽ ነውና የካሪክ መቀጠል ለዚህም ተጫዋች አሪፍ ይመስለኛል፣ በደንብ የሚያምነው ስለሆነ። ፓርከር እና በርንሌ ተለያይተዋል። በሚቀጥለው ዓመት በሻምፒዮንሺፕ ነው አሁን ክለቡ የሚጫወተው። ወደ ሊጉ የመለሰውን አሰልጣኝ ነው በስምምነት ነው የተለያዩት። እንደ መረጃዎች ከሆነ ይሄ ቀድሞ የእንግሊዝ አማካይ በአሰልጣኝነት ክለቦችን ከሻምፒዮንሺፕ ወደ ፕሪሚየር ሊግ በመመለስ በጣም ስኬታማ ነው። አስቸጋሪው ነገር ክለቦቹን በእንግሊዝ ፕሪሚየር ሊግ እንዲቆዩና በፕሪሚየር ሊጉ ተፎካካሪ እንዲሆኑ መርዳት ነው። ለዚህም በእርግጥ የአሰልጣኞች አቅም ብቻ ሳይሆን ገንዘብም ያስፈልጋል። ይሄንም በግልጽ እየተመለከትን ነው። ሰንደርላንድ ወደ ፕሪሚየር ሊጉ ከመጣ በኋላ በጣም ከፍ ያለ ገንዘብ አውጥቷልና ያው ውጤታማ የሆነ ነው በፕሪሚየር ሊጉ። ቪንሰንት ኮምፓኒ በርሌን ይዞ ወደ ታችኛው ዲቪዥን ወደ ሻምፒዮንሺፕ ወርዷል። አሁን በባየር ሚኒክ የሚያሳየውን ደግሞ እየተመለከትን እንገኛለንና እኔ ፓርከር ጥሩ ከሚመቹኝ አሰልጣኞች መካከል አንደኛው ነው። በእርግጥ የክለቡ ደጋፊዎች የበርንሌ ደጋፊዎች ባለፈው እንዲወጣ ሲቃወሙት እንደነበረ ይታወቃል። በዚህ ዓመት 4 ድሎችን ብቻ ነው ያሳካው። ባለፉት 8 ጨዋታዎች ደግሞ 1 ነጥብ ብቻ ነው የወሰደው። ለማባረር ወይም በስምምነትም ለመለያየት ክለቡ ምክንያት ነበረው። በኤፍኤ ካፕ እና በካራባኦ ካፕ ጨዋታዎችም በአንደኛ ሊግ ክለቦች ነው ከውድድሩ የወጣው። ይሄም መጥፎ ታሪክ ሆኖ የሚመዘገብ ነው። በአጠቃላይ ከዚህ አስቀድሞ ቦርማውዝን 2002 እና ፉላምን 2020 ላይ ወደ እንግሊዝ ፕሪሚየር ሊግ ማምጣት ችሏል። ቀጣይ 4 ጨዋታዎችን ደግሞ ማይክል ጃክሰን ይመራሉ። የስም ስህተት አይደለም፣ ማይክል ጃክሰን ናቸው እና እሳቸው እየመሩ 4 ጨዋታዎችን ያደርጉና አርብ ከሊድስ ጋር በሚደረግ ጨዋታ ይጀምራሉ። ምናልባት ቤላሚ በርንሌን በሻምፒዮንሺፕ ሊያሰለጥኑ ከሚችሉ የቀድሞ ተጫዋቾች መካከል አሁን በአሰልጣኝነት እየሰሩት መካከል አንደኛው ነው ተብሏል።